ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የተለያዩ በጣም ቢውጅ ዳታዎችን ሶርት ኤንድ ፊልተር ካደረግን በኋላ እነዛ ዳታዎች በቁጥር አውቶማቲካሊ እንዴት ካውንት ማድረግ እንደምንችል ይሆናል። ይሄ እንደምትመለከቱት እዚህ ጋር ለምሳሌ ኤክሴል አውቶማቲካሊ በሌፍት ሳይድ የራሱ ቁጥር ያሳየናል። ነገር ግን አሁን ይሄን ዳታ ሶርት ካደረግን በኋላ የቁጥር ዝብርቅርቅ ስለሚል ስለዚህ አውቶማቲካሊ ካውንት ማድረግ እንደምንችል የምናይ ይሆናል። ይሄን ለማድረግ ፈርስት ላይ ያሉ ሄደሮቻችንን ብቻ እንደዚህ ሴሌክት እናደርግና እዚህ ጋር ዳታ ላይ ክሊክ እናደርጋለን። ዳታ ላይ ክሊክ ካደረግን በኋላ እዚህ ጋር ፊልተር የሚል አለ። ፊልተር የሚለውን ክሊክ ስናደርግ ይሄ አይከን ይመጣል። ይሄ ማለት እያንዳንዱ ቫልዩዎችን በሊስት ያስቀምጠናል ማለት ነው። ማጥፋት ስንፈልግ ተመልሰን ፊልተርን ስንነካ እንደዚህ ኦፍ ይሆናል። ኦን ኦፍ ማድረግ ስንፈልግ ራሱን ክሊክ ዳብል ክሊክ ስናደርገው ድጋሜ ደግሞ ይጠፋል ማለት ነው። ስለዚህ ፊልተርን ካበራን በኋላ እዚህ ጋር ከተዘረዘሩት ዳታዎች መካከል የምንፈልገው ለምሳሌ ጾታቸው ወንድ ወይም ሴት የሆነ ልንፈልግ እንችላለን። እድሜያቸው ከ40 በላይ ከ50 በላይ ከ60 በላይ እንዲሁም ደሞዛቸው ከ15000 በላይ ከ15000 በታች ከ10000 በላይ እንደዚህ አይነት ዳታዎችን ብቻ ፊልተር አድርጉና ስጡን ብንባልና ለሪፖርት እንደዚህ ማቅረብ ብንፈልግ እንዲሁም ምን ያህል አሉ ለምሳሌ ወንድ የሆኑ ምን ያህል ዳታዎች አሉ ወይም ደሞዛቸው ከ15000 ላይ ደረሱ ምን ያህል ዳታ አለ የሚለውን ማወቅ ከፈለግ እንዴት ነው የምናደርግ? እዚህ ጋር ለምሳሌ ከእድሜ እንጀምርና እድሜያቸው ለምሳሌ ከ55 በላይ ይሆናል ክሊክ እናድርግ። እዚህ ጋር ነምበር ፊልተር የሚል አለ። ነምበር ፊልተር የሚለውን ኦቨርሌይ ስናደርግበት በሌፍት ሳይድ እዚህ ጋር ለዛን ክሬተር ዛን የተለያዩ አማራጮች አሉ። ቢቲዩ ለምሳሌ በዚህና በዚህ መካከል የሆነ ኢኳልስ አንድ ቁጥር 10 የሆነ ወይም እድሜው 50 የሆነ 60 የሆነ ማውጣት ስንፈልግ እነዚህን መጠቀም እንችላለን። አሁን ለምሳሌ እኔ እድሜያቸው ከ55 ወይም ከ57 በላይ ይሆን ለምሳሌ ከ57 በላይ ይሆናል። አሁን ምን አደረገልኝ? እድሜያቸው በሙሉ 57 በላይ የሆኑ ዳታዎችን ብቻ አስቀረልኝ። ዘንድ እዚህ ጋር ልምጣና ጾታቸው ደግሞ ሴት ወይም ወንድ የሆነ እናንተ እንደምትፈልጉት እኔ ለምሳሌ ጾታቸው ወንድ የሆኑ እድሜያቸው ደግሞ ከ57 በላይ የሆነ ብዬ ሶርት አደረግኩ። አሁን እዚህ ጋር ምን አደረገልኝ? እንደምትመለከቱት ወንድ ብቻ ዳታ ሴሌክት አደረገልኝ ማለት ነው። እድሜያቸውን እንዲሁም ጾታቸውን በዚህ መሰረት ፊልተር ካደረግን በኋላ ወደ ደሞዛቸው ደግሞ ስንመጣ ደሞዛቸው ጋር ለምሳሌ ክሊክ እናድርግና እዚህ ጋር የተዘረዘሩት ምንድነው የሚያሳዩ እያንዳንዱ ኢንዲቪጁዋል ቫልዩ ነው። ስለዚህ አንድ ደሞዝ ለምሳሌ 5000 የምንከፍለው ስንት ሰው አለ ቢባል 5000 እንፈልግና ከዚህ ውስጥ ይሄን ስክሮል አድርገን እሷን ብቻ እናስቀርና ሌላውን አንቼክ ስናደርግ 5000 ብቻ ይወጣል። ነገር ግን አሁን እኛ የምንፈልግ ከዚህ ቁጥር በላይ ወይም በታች ስለሆነ ነምበር ፊልተር የሚለው ላይ እንሄዳለን። ዘንድ እንደምታዩት እዚህ ጋር የተለያዩ የተዘረዘሩ ነገሮች አሉ። ኢኳልስ አለ፣ ግሬተር ዛን፣ ኖት ኢኳል፣ ለዛን እንደምንፈልግ ከዚህ በላይ ከዚህ በታች ይሄን ያክል በዚህና በዚህ መካከል የሚለውን ስለሆነ ለምሳሌ እኔ ግሬተር ዛን የሚለውን ልንካና ዘንድ ከስንት በላይ ይሆን ደሞዛቸው ከ12000 በላይ የሆነ ብዬ ሰርች ባደርግ እንደምትመለከቱ 35000 40000 13000 ምንድነው ከ12000 እና በላይ የሆኑ በሙሉ ፊልተር አደረገልኝ ማለት ነው። በዚህ መሰረት ይሄንን ሴክስ እና ኤጅ ሳላሪ ፊልተር ካደረግን በኋላ እነዚህ ዳታዎች ፊልተር ያደረግናቸው ዳታዎች ብዛታቸው ስንት ነው ወይም ምን ያህል ዳታ አለን የሚለውን ማወቅ ከፈለግን እስከ እንደምትመለከቱት ቁጥሩ ምንድነው በጣም ዝብርቅርቅ ያለ ነው። ለምን? በእያንዳንዱ መሃል ያሉት ይሄን ክራይቴሪያ ያሟሉትን ምን ስላደረጋቸው ሀይድ ስላደረጋቸው ምሳሌ በአንድና በ6 መካከል ያሉት ደሞዛቸው ከ12000 በታች ስለሆኑ እንዲሁም ጾታቸውና እድሜም ስላላሟሉ ሀይድ አደረጋቸው ማለት ነው። ስለዚህ እነዚህን የግድ ለማወቅ ምንድነው እንቆጥራለን። እንዲህ 1 2 3 4 5 6 እያልን እንደዚህ ከምን ቆጥር ምን አደርጋለን? መጨረሻ ላይ እንሄድና ቶታል ወደ አንድ ክሬት አድርገን እዚህ ጋር ይሄን ኮድ ታይፕ ማድረግ አውቶማቲካሊ ምን ያህል ዳታ አለ የሚለው ማወቅ እንችላለን። ሁሌም ቢሆን ኤክሴል ዳታ ስንጽፍ ከፊት ኢኳል ሳይን እናስቀድማለን። ዘን ሰብ ቶታል ብለን እንጽፋለን። ይሄ ሲመጣልን ክሊክ እናደርግና ራይት ሳይድ እነዚህ የሶስት አዲሽናል ፓርቶች ይከፈታሉ። ከነዚህ ውስጥ እኛ የምንፈልገውን እንመርጣለን። አቬሬጅ መስራት ከፈለግን ካውንት፣ ማክስ፣ ሚን፣ ሰም የተለያዩ ነገሮችን በቶታል ውስጥ መስራት እንችላለን። ስንት ዳታ አለን የሚለውን ቁጥር እዚህ ጋር ሁለት አይነት ቁጥሮች አሉ፣ ካውንት እና ካውንት ኤ። ካውንት ማለት ይሄን ፊልተር ያደረግነው እድሜያቸው ከ57 በላይ ጾታቸው ወንድ የሆነ ደሞዛቸው ደግሞ ከ12000 በላይ የሆኑ ስንት ዳታዎች አሉ ስንል ካውንትን ከነካን የሚያወጣልን ቁጥር ብቻ ከሆነ ለምሳሌ እዚህ ሴል ላይ ሆኜ ፎርሙላ ከጻፍኩት ያመጣልኛል። እዚህ ሴል ላይ ግን ምንድነው ያለ? ኔም ነው ያለ። አሁን ኔም ላይ ሆኜ ካውንትን ብነካ ወይም ሁለት ቁጥርን ብጠቀም አይቆጥራቸውም። ለምን? እነዚህ ቁጥር ስላልሆኑ። ካውንት ኤ ማለት ግን በሱሪ ያሉትን ቁጥር የሚሆን
ዲጂትም ይሁን ቴክስትም ይሁን የተለያዩ ካራክተሮችም ይሁኑ ሁሉን ካውንት ያደርግልኛል። ለምሳሌ እንያቸው በኤግዛምፕል ካውንት ማንን የያዘች 2 ቁጥርን። አሁን የምንጠቀም እዚህ ጋር ያሉትን ቁጥሮችን ነው። ካውንትን ለመጠቀም 2 ቁጥር ነካለው፣ ካውንቴን ለመጠቀም 3 ቁጥር ነካለው፣ ማክስን ለመጠቀም 4 ቁጥር ነካለው እያል የምንፈልገው መጠቀም ስንፈልግ ለምሳሌ ሰም መጠቀም ስንፈልጉ 9 ቁጥር ትነካላችሁ ማለት ነው። ስለዚህ ካውንት ኤ ካውንትን የያዘችው ማናት 2 ቁጥር ዚሷን። ይሄን ከጻፍን በኋላ ኮማ እንጠቀምና ዘንድ ከስንት እስከ ስንት ያሉትን ነው ካውንት የምናደርጋቸው። ከቢቱ ቢቱ ማለት ቢዋን ስም የያዘው ስለሆነ ይሄን እንዳይቆጥርብን ከዋን ቀጣይ ቱ ስለሆነች ከቢቱ አፕቱ እስከ ስንት እስከ ቢ ስንት ድረስ እዚህ ጋር ቶታሊ መጨረሻ ላይ የምንጽፍበት ኤሪያ 33653 ነው። ስለዚህ ይሄ ከዚህ በላይ ያለው 33652 ድረስ 33652 ድረስ ቅንፋችንን እንዘጋና የከፈትነውን ኢንተር ስናደርግ ካውንቱ ስንት ሆነ? 0 ሆነ። ለምን? እዚህ ቫልዩ ያሉት በሙሉ ቴክስት ወይም ስም ስለሆነ። ስለዚህ ካውንት የሚቆጥር ምንድን ነው? ቁጥር ብቻ ማለት ነው። አሁን ይሄን ኮድ እዚህ ጋር እንምጣና ኮፒ እናድርገውና ኮዱን በሙሉ ይሄን ኮድ እዚህ ጋር ብንጠቀመው ዘን ይሄ ቁጥር ያለበት ይሄን ቢን ሲናደርጋት ይችን ቢም ሲናደርጋት አንድ ተርብል እንደምታዩት 18 አለ። ለምን? ይሄ ሴል የያዛቸው ቁጥር ብቻ ስለሆኑ። ስለዚህ ካውንት ካል ቁጥር አለበት ሴል ላይ መሆን አለበት፣ ሲ ላይ መሆን አለበት ማለት ነው። እዚህ ጋር ምንድነው የምናደርግ? ይሄን ሰብቶታል ኢኳል ቱ ዘን ሰብቶታል ካውንት ኤ ከተጠቀምን ቁጥርም ይሁን ዲጂትም ይሁን ቴክስትም ይሁን ኤቭሪቲንግ ያለውን ካራክተር በሙሉ ያደርግልናል፣ ይቆጥርናል ማለት ነው። ስለዚህ 3 እንነካና ዘን ኮማ እንጠቀማለን። ከስንት እስከ ስንት? ከቢቱ እስከ ቢ እንደምትመለከቱት እስከ መጨረሻው 33653 ነው። ስለዚህ ከዚህ በላይ ያለው አንድ ቁጥር 33652 ይሆናል ማለት ነው። ቅንፍ ተዘጋ ኢንተርስን እንደምታዩት አሁን 18 ሰጠኝ ማለት ነው። ስለዚህ ካውንቴን ወይም 3 ቁጥር የምንጠቀም ከሆነ ሁሉን ነገር ያለውን ይቆጥርልናል። ካውንት ብቻ ስንጠቀም ግን ወይም ኢንዴክሷ 2 ቁጥር ስንጠቀም ግን ይቆጥርልን ቁጥር የሆነው ብቻ ነው። ስለዚህ ቁጥሩንም ሁሉንም ስለሚቆጥርልን ምንም መጠቀም ያዋጣል ማለት ነው። ካውንቴን ወይም ኢንዴክሷን 3 ቁጥር መጠቀም ያዋጣል ማለት ነው። ሌላው ለምሳሌ እነዚህ 18 ሰዎች እድሜያቸው ከ57 በላይ የሆነ ጾታቸው ወንድ የሆኑ እንዲሁም ሳላሪያቸው ደግሞ ከ12000 በላይ የሆኑ ናቸው። ስለዚህ ለእነዚህ ለ18 ሰዎች ከ12000 በላይ ምን ያህል ቶታል ደሞዝ እንከፍላለን የሚለው ማወቅ ከፈለግ ምን እናደርጋለን? ኢኳል ቱ ዘን ሰብ ቶታል ይሄን ሲመጣ እዚህ ጋር ክሊክ እናደርጋለን። ሰብለን ከጀመርን በኋላ አሁን ሰምን የያዘው ኢንዴክስ ማን ነው? 9 ቁጥር። ስለዚህ ኢንዴክሳችን 9 ነው። እዚህ ጋር እንመጣና 9 ቁጥር እንጽፋለን። ኮማ እናደርግና ዘን ከኮማ በኋላ ከስንት እስከ ስንት ደሞዙ ያለበት ቫልዩ ማን ነው? ዲ። እናንተ የምትሰሩት ደሞዙ ያለበት ኢ ከሆነ ኢ፣ ኤፍ ከሆነ ኤፍ። ይችን ቁጥር ነው ሁሌም ዲፔንድ የምንለው። ስለዚህ ከዲ ስንት? ከዲቱ ዲቱ ማለት ነው 2 ቁጥር ያለበት እዚህ ጋር አንድ ቁጥር ስሙ ከሆነ 2 ቁጥር የመጀመሪያ ዳታችን ነው ማለት ነው። ስለዚህ ከዲቱ አፕቱ እስከ ዲ ስንት? እስከ ዲ መጨረሻው ቁጥር እስከ ዲ 33652 ቁጥር ያለውን በሙሉ ምን አድርግ ደምርልን። ስለዚህ ቶታሊ ለነዚህ ሰዎች ይህን ያህል ብር እንከፍላለን ማለት ነው። ወደ 560175 ከ51 ሳንቲም ቶታሊ ይከፈላል ማለት ነው። አሁን ይሄን አንዴ ከሰራም በኋላ ከዚህ በኋላ የጥቅሙ ምንድነው? ዳታችንን ለምሳሌ እዚህ ጋር እንመለስና ወንድ የሚለውን አንቸክ አድርገ ነው ሴቶችን ብቻ ሴሌክት እናድርግ። አሁን ሴቶች 2 አሉ። ምን ይሆኑ? እድሜያቸው ከ57 በላይ ሳላሪያቸው ከ12000 በላይ የሆነ 2 ዳታ አለ ብሎ እዚህ ጋር ያሳየናል። እንደምትመለከቱት ደሞዛቸውም ይሄን ያህል ነው። ለምሳሌ ቶታሊ ደሞዛቸው ከዚህ በላይ የሆኑ ጾታቸው ግን ቦዝ ሴትም ወንድም ደግሞ አምጡ ብንባል ሁለቱንም ቲክ እናደርግና እንደዚህ እናስቀምጣለን። ዘን እዚህ ጋር ወደ መጨረሻ ስንወርድ 20 አለን ሴትም ወንድም እንዲሁም ደሞዙ ከዚህ በላይ ሆነ ማለት ነው። እንመለስና አሁንም እድሜያቸውን ቅድም እንትን ያደረግን ከ57 በላይ አሁን ደግሞ እድሜያቸው ከ45 በላይ ይሆን ስንፈልግ ከ45 በላይ እንጽፍና ኦኬ ስንል በዚህ መልኩ ያመጣልናል። ዘን መጨረሻ ስንሄድ
ይሄው 96 ሰዎች አሉን። ድምራቸው ይሄን ያህል ብር ይከፈላቸዋል ይለናል። ሳላሪ ጋር ተመልሰን ቅድም እንደን ያደረግነው ግሬተር ዛን 12000 አሁን ደግሞ ለዛን 12000 ማድረግ እንፈልግ። ሳላሪያቸው ከ12000 ነምበር ፊልተር ዘን ለዛን 12000 ከ12000 በታች የሚከፈላቸውስ ምን ያህል ናቸው ቃል ታዩት 5996 ሰዎች ደሞዛቸው ከ12000 በላይ ነው። በድምሩ ይህን ያህል ብር ይከፈላል ይለናል። እዚህ ጋር እንምጣና ለምሳሌ ነምበር ፊልተር ዘን ቢቲውን ከዚህ እስከዚህ የሚለውን ማየት ከፈለግን is greater than or equal to ያ ማለት ከ8000 ነው። ለምሳሌ እኛ የምንፈልገውን ቁጥር n is less than or equal to ከ8000 እስከ 11000 ድረስ ይሄ ምን ማለት ነው? 8000 እና 11000 የሚያጠቃልል ይዛን ኳርቱ ግሬተር ኳርቱ ስንል 100 ሰዎች ይሄን ያህል ብር ከ8000 እስከ 11000 ደሞዝ ይከፈላቸዋል ማለት ነው። ስለዚህ በዚህ መልኩ ዳታችን እንደምንፈልገው ፊልተር እያደረግን ዘን ቶታሊ ደግሞ በእኛ በራሳችን እንደዚህ ስክሮል እያደረግን ከምንቆጥር አውቶማቲካሊ ኤክሴሉ ሰብቶታል ፋንክሽን በመጠቀም የሰብቶታል ደግሞ የተለያዩ ኢንዴክሶችን በመጠቀም ለካውንት ኢንዴክስ 3 እንጠቀማለን። ለሰም ደግሞ ኢንዴክስ 9 ተጠቅመን ዘን ከዚህ እስከዚህ ያሉትን ደምረልን እንላለን። ልብ በሉ ሁሌም ቢሆን መቁጠር የምንፈልገው ፋይል ከላይ ሌተሩ እዛው ቶፕ ላይ የራሱ ሌተር ይዛል። ሲ ላይ ከሆነ ሲ ሌተር፣ ኢ ላይ ከሆነ ኢ። እናንተ የምትጠቀሙት ዳታ ለምሳሌ ሳላሪው ዲ ላይ ነው፣ እናንተ ላይ ኤፍ ወይም ጂ ከሆነ ኢንዴክሱን ተጠቀሙና ዘን ከኤፍ እናንተ እዚህ ጋር ቁጥሩ ከኔም በታችም ያልተጠቀማችሁ ከሆነ ከዳታው ከጀመረበት ኤሪያ ጀምራችሁ እስከ መጨረሻ ያሉትን እዚህ ጋር ኢንክሉድ እናደርግና ኦኬ ስንል ራሱ ይደምርልናል። በዛ ራሱ እኔ ያደርግልናል ማለት ነው። ቁጥሩ እያንዳንዱን ያስቀምጥልናል ማለት ነው። ሰብቶታልን ሳንጠቀም እዚህ ጋር ዝም ብለን ሰምን ብንጠቀም ምንድነው ሃይድ የሆኑትን በሙሉ ድምራቸውን ያስቀምጥልናል ማለት ነው። ለምሳሌ ኢኳል ቱ ሰም ብለን እንደምትመለከቱት ከዲቱ እስከ ዲ 33652 ድረስ ሰም አድርግ ብንለው ምንድነው የሚያደርገው? ሃይድ የሆኑትን በሙሉ እንደምታዩት ኤሪያው ራሱ አነሳው። እኔ እንደዚህ ብናደርገው 3,199,345,610 ከ42 ሳንቲም አደረጋቸው። ምንድነው ያደረገው? እዚህ ጋር ሃይድ የሆኑትን ሁሉ ፊልተር ያልሆኑትን ሁሉ የደመረብን ማለት ነው። ስለዚህ ፊልተር የሆኑ ዳታዎችን በሙሉ ሰም ማድረግ ስንፈልግ ሁሌም መጠቀም ያለብን ሰም ፋንክሽንን ሳይሆን ሰብቶታል ፋንክሽንን ይሆናል ማለት ነው። ሰብቶታል ፋንክሽን እንጠቀማለን። ሰብቶታል ደግሞ ሁሌም ምን ያስፈልገዋል? ኢንዴክስ ያስፈልገዋል ማለት ነው። ኢንዴክስ አሁን ካውንት ማድረግ እዚህ ጋር መደመር ስለሆነ የፈለግን ሰም ኢንዴክስ 9 ላይ ናት። ዘን ኮማንድ ተጠቀምና ከዚህ ብለን ተስናደር ትክክለኛ ፊልተር የሆኑትን ዳታዎች ብቻ ማግኘት እንችላለን፣ ወይም ብዛታቸው እንዲሁም ድምራቸውን በቀላሉ ማወቅ እንችላለን ማለት ነው። ይሄ ብቻ አይደለም። ለምሳሌ እንደዚህ አይነት ሮስተር ወይም የተማሪ ሪከርድ ቢኖረን እዚህ ጋር ድምር ማስቀመጥ ስንፈልግ፣ ቶፕ 10 ስንፈልግ፣ አብሬጅ ስንፈልግ በቀላሉ ማውጣት እንችላለን ማለት ነው። ለምሳሌ ቅድም እንዳልኳችሁ እነዚህ ዳታዎችን ዳታ ላይ ክሊክ እናደርግና ዘን ፊልተርን ስንነካ ኦን ስለነበረ ኦፍ ሆነ። እንደዚህ ኦን ስናደርግ ፊልተር ኦን ሆነ ማለት ነው። እዚህ ሮስተር ላይ ለምሳሌ ቶፕ 10 ተማሪዎችን ማውጣት ስንፈልግ እንዴት ነው? ማኑዋሊ ሁለተኛ እዚህ ያለች ሰን ሶስተኛ ደግሞ ማናት የትናት እያልን እየፈለግን ጊዜያችንን እንደዚህ ከምናጠፋ ምን እናደርጋለን? ራንክ ላይ እናደርጋለን። ፊልተር ሆኖ ዳታ ላይ ዘን ነምበር ፊልተር ላይ እንገባለን። ቶፕ 10 ማለት ቁጥሩ ከስንት ያነሰ ለዛን ከስንት ለዛን ከ11 ወይም ለዛን ኢኳል ቱ 10 ነው። ስለዚህ ይሄን ክሊክ አድርጌ ኦኬ ስል ከ1 እስከ 10 ራንክ ያላቸውን ብቻ አወጣልኝ ማለት ነው። እነዚህ 10 ናቸው አይደሉት የሚለውን ቼክ ለማድረግ ሰብቶታል ዘን ካውንት ኤ ኢንዴክስ 3 ይዟል። ይሄን ክሊክ ስናደርገው ራሱ ይጽፍልናል። ወይም ደግሞ 3 ቁጥር መጻፍ እንችላለን። ኮማ እናደርግና እዚህ ጋር እንደምታዩት ራንክ ያለችበት ሌተር ኤስ ነው። ስለዚህ ከኤስ ናምበር እዚህ ጋር መርጅ ሆነ ሴል ስላለ አንድና ሁለት መርጅ ስለሆኑ ከ3 እንጀምራለን። ስለዚህ ከኤስ 3 አፕቱ ሽፍትን ይዘን 2 ነጥብ እስከ ስንት እስከ ኤስ ቶታል ስንት ነው? 50 ላይ እስከ ኤስ 49 ማለት ነው። ስለዚህ እስከ ኤስ 40 ዘጠኝ እናደርግና ሽፍትን እንዘጋለን። እዚህ ጋር እንመጣና ሽፍትን በመያዝ ቅንፋችንን እንዘጋለን። ኢንተር ስንል ይሄው
10 ናቸው ይለናል። ስንት ቶፕ 10 ተማሪዎች 10 በደረጃቸው መሰረት በዚህ መልኩ አወጣን ማለት ነው። ይሄን ወደ ነበረበት መመለስ ስንፈልግ ራሱ ላይ ክሊክ እናደርጋለን። ራንኩን ክሊር አድርግልን። ክሊር ፍሮም ራንክ የሚለውን ስንነካ ወደ ነበረበት ይመለስልናል። ለምሳሌ አቬሬጃቸው ከ85 በላይ ያመጡትን ሊስት ስጡን ብንባል እንዴት ነው የምናደርግ? እኛ ዝም ብለን እንደዚህ እየቆጠርን እስቲ ስንት ነው 77 85 ከምንል አቬሬጅ ላይ አንድ ክሊክ እናደርጋለን። ዘን ነምበር ፊልተር ዘን ግሬተር ዛን ኦር ኢኳል ቱ ግሬተር ዛን ኢኳል ቱ ከስንት 85 እና በላይ ስለሆነ የምንፈልግ ክሊክ እናደርጋለን። ይሄው አቬሬጃቸው 85 እና በላይ የሆኑትን ብቻ ፊልተር አደረገልን ማለት ነው። ታታቸው 3 ናቸው አለን። አሁንም እዚህ ጋር ከ75 እና በላይ ያመጡትን አምጡ ብንባል እንዴት ነው የምናደርግ? እዚህ ጋር 75 ብለን እንጽፋለን። ኦኬ እንላለን። በዚህ መልኩ ይሄን ያለ ዳታዎች ሰጠን ማለት ነው። የወደቁ ልጆች አሉ የለም የሚለው ማወቅ ከፈለግንም አሁንም ናምበር ፊልተር ጋር እንገባለን። እንድናደርግ እዚህ ጋር ክሊክ ታደርጋላችሁ። ዘን ናምበር ፊልተር ላይ እዚህ ጋር እንመለስና ለዛን ከስንት ከ50 በታች ያመጡት አይደለ? 50 አልፏል። ስለዚህ ከ50 በታች ፌል ናቸው። ይሄን ክሊክ ሳደርግ 0 የለም። ስለዚህ ወደቀ ተማሪ ወይም ከ50 በታች አመጣ የለም። ከ60 በታች እነዚህ ሎ ወይም ዝቅተኛ ተማሪዎች የሚባሉትን አመጡ ከተባልን አሁን እንመጣና እዚህ ጋር ከ60 በታች ብለን ክሊክ ስናደርግ 7 ተማሪዎች አቬሬጃቸው ከ60 በታች ነው። አውቶማቲካሊ ሰታቸውንም እዚህ ጋር ቁጭ አደረገልን። አንዴ ፎርሙላን ያስቀምጣለን። የኛ ስራ ምንድነው? ይሄን ማስቀመጥ ይሆናል ማለት ነው። በዚህ መልኩ ከሰራን በኋላ ወደ ነበረበት እንዲመለስ ክሊር ፍሮም አቬሬጅ ያን ወደ ነበረበት እናደርጋለን። ይሄም ፊልተር እንዲጠፋ ከፈለግን ይሄን እንነካለን። ይሄን ስናበራ ይመጣል ማለት ነው። በዚህ መልኩ እንጠቀማለን። በፊት የሰራነው ዳታ ላይ እዚህ ጋር ፊልተር ያደረግናቸው ዳታዎች እንዲጠፉ ለምሳሌ ሳላሪ ላይ ፊልተር አድርገናል። ክሊር ፍሮም ሳላሪ ሴክስ ላይ ክሊክ አድርገናል። ክሊር ፍሮም ስዋን ይሄ ጠፍቷል። እዚህ ጋር ኤጅ ላይም በተመሳሳይ አክቲቭ ከሆነ አለ ማለት ነው። ክሊር እናደርገዋለን። ዳታችን በነበረበት ይመለሳል። ይሄ ፊልተር የሆነው የሚጠፋ ካል በዚህ መልኩ እናጠፋለን። ስለዚህ በዚህ መልኩ ዳታችንን በጣም የጆኖን ዳታ ማኑዋሊ መቁጠር ሳይስፈልገን አውቶማቲካሊ ራሱ ኤክሴሉ እየቆጠረ እንዲሰጠን ማድረግ እንችላለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ይሁኑ። ስላዳመጣችሁኝ አመሰግናለሁ። ሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።